ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት መልእክት በጣም ኢምፖርታንት መልእክት ነው። በሶሻል ሚዲያ ላይ በጣም እየተዘዋወረ ያለ ነው። ሰሞኑን በመላው ፌስቡክ፣ ቲክቶክ ላይ በጣም እየተዘዋወረ ትሬንድ ሆኗል እና በህይወት እያለን እያንዳንዱ የቤት ባለቤት ሊኖረው የሚገባ ወሳኝ ሰነድ ነው የሚለው። በአሜሪካን ሀገር ቤት ካለን እና የቤታችን ወራሽ ማን ነው፣ ወራሽ አዘጋጅተናል ወይ የሚል ነው እና ይህን ወራሽ የሚለውን ዶክመንትስ ወይንም ታድ ይባላል። ይህንን ሰነድ ለማዘጋጀት ሎየር አያስፈልጋችሁም። ሎየር ጋር ከሄዳችሁ ሊቪንግ ትረስት የሚባል አለ። ከዚህ ጋር በጣም ተመሳሳይ ነው። እስከ $1,300-200 ነው የምትከፍሉት ለሎየር ማለት ነው። ግን ይሄ በጣም የራሱ አይነት ነው እና አንድ ቤት ካላችሁ ሊቪንግ ትረስት አያስፈልጋችሁም። ትራንስፈር ኦን ዴት ዲድ ነው የሚባለው። ይህ ራሳችሁ ማዘጋጀት ትችላላችሁ። እኔ ስላዘጋጀሁት እንዴት እንደሚዘጋጅ እና እንዴት እንደምታደርጉት ተዘክር አካውንት የሄዳችሁ እንዴት ሪከርድ እንደምታስደርጉት በቅደም ተከተል እኔ ያደረኩትን አሳያችኋለሁ። መጀመሪያ ግን ምን እንደሆነ አንደርስታንድ እንድታደርጉ ከሶሻል ሚዲያ ላይ እየተዘዋወረ ያለውን ቪዲዮዎች እንዳሳያችሁ እና በዚህ ቪዲዮ መጨረሻ ላይ ራሳችሁ እንዴት ማዘጋጀት እንዳለባችሁ ስቴፕ ባይ ስቴፕ አሳያችኋለሁ። እኔ ራሴ ስላዘጋጀሁት አይ ዶንት ኒድ ሎየር ይሄንን ለመስራት ማለት ነው። እና ቪዲዮቹን ላሳያችሁ፣ ተከታተሉኝ። በአሜሪካን ሀገር ላይ እንግዲህ ብዙዎቻችን መተን ቤት ገዝተናል። ቤት ደግሞ ከገዛም በኋላ እንግዲህ ሰዎች ነንና ደግሞ ለዘላለም እኛ አንኖርበትም። አሁን እንደማየውና እንደምመለከተው ከሆነ ብዙዎቻችን ቤት ከገዛን በኋላ የወራሽነት ዶክሜንት አናስቀምጥም። በዛ ላይ ደግሞ የሄልዝ ኬር ፓወር ኦፍ አተርኒ፣ እንደዚሁም ደግሞ የፋይናንሻል ፓወር ኦፍ አተርኒ፣ እንደዚሁም ደግሞ ለልጆቻችን ደግሞ የጋርዲያንሽፕ አናስቀምጥም። በዚህ የተነሳ አንድ ሰው በአሜሪካን ሀገር ላይ ቤት ከገዛ በኋላ በህይወት በማይኖርበት ሰዓት ላይ የቤቱ ወራሽ ማን እንደሆነ እንኳን አይታወቅም። ልጆቹ ደግሞ ማይነሮች ናቸው እና በተቻለ መጠን በአሜሪካን ሀገር ላይ ስንኖር ቤት ከገዛም በኋላ ኢሚዲየትሊ ማድረግ ያለብን ምንድነው? ሊቪንግ ትረስት የሚባለውን ዶክሜንት ሰርተን ሁላችንም በየቤታችን ማስቀመጥ ስላለብን የሚቀጥለው ቤተሰብ በፕሮቤት ኮርት ሄዶ እንዳይቸገር፣ እንዳይሰቃይ፣ ለአለባሌ ወጪ እንዳይዳረግ ሁላችንም መጣር ስላለብን ቤት ኖሯችሁ በአሜሪካን ሀገር ላይ ሊቪንግ ትረስት የሌላችሁ ዛሬ ነገ ሳትሉ ደውሉልኝ። ቁጭ ብለን በመነጋገር ዶክሜንቱን አብረን እንሰራለን። ከሰራን በኋላ እንግዲህ ለሚቀጥለው ቤተሰብ ለሚቀጥለው ጄኔሬሽን ደግሞ ጥሩ ሌጋሲ ጠንላቸው እንሄዳለን ለማለት ነው። ደውሉልኝ፣ ያለውን ቁጭ ብለን እንነጋገራለን። ትረስት፣ እነዚህ ነገሮች ጥቅማቸው ምንድን ነው? ንብረት መግዛት ብቻ አይደለም። ንብረቱም ከተገዛ በኋላ መጠበቅ ያስፈልጋል። አንድ ነገር እውነታ የምናውቀው ነገር ምንድን ነው? ሁላችንም አንድ ቀን ሟች እንደሆነ እናውቃለን። እርግጥ የሆነም ነገር እሱ ነው። ለእሱ መዘጋጀት ያስፈልጋል ብዬ አምናለሁ። ንብረቶቻችንን በምንገዛበት ጊዜ በዊል ኤንድ ትረስት ካላስተካከል ነው ሞት የምትባለዋ ነገር በር በምታኳኳበት ጊዜ ልጆቻችንና ቤተሰቦቻችን በጣም ከፍተኛ ቻሌንጆች ያጋጥሟቸዋል፣ ከፍተኛ ወጪ ያጋጥማቸዋል ንብረትን ክሌም ለማድረግ። ይህም ፕሮቤት የሚባል ፕሮግራም ውስጥ የመንግስት ፕሮግራም ውስጥ እንገባለን ማለት ነው ይህንን ፕሮሰስ ለመጨረስ። ግን ዊል እና ትረስትን ካዘጋጀን ቤተሰባችን ያለምንም ችግር ንብረቱ ወደ እነሱ መተላለፍ የሚችልበት መንገድ ነው ማለት ነው። ይህ ባንክ አካውንታችንን ያጠቃልላል፣ መኖሪያ ቤታችንን ያጠቃልላል። ምንም ንብረት የምንለውን ነገር ለቤተሰብ ማስተላለፍ የምንፈልገውን ነገር በሙሉ ዊል እና ትረስት ውስጥ ከተን ለቤተሰባችን ማስተላለፍ የምንችልበት መንገድ ነው። ኢትዮጵያ ኤርትራውያን ቤተሰቦቼ ይሄ በጣም ኢምፖርታንት ነገር ነው። ብዙዎቻችን ጓደኞቻችን፣ ወንድሞቻችንን ካጠገባችን እያጣን እያየን ቤተሰብ ሲሰቃይ እናያለን። አሁን ግን ይሄ ማጥፋት እንችላለን ዊል ኤንድ ትረስትን ካዘጋጀን። ስለዚህ ሆነስ ሌላ ጥያቄ ካላችሁ ደውሉልኝ። What happens to your house when you die? If the house is in your name, it will have to go through probate court, even if you have a will. So why is this such a big deal? Going through probate court has two main issues. Number one, it's expensive and full of attorney and court fees. And number two, it's time consuming. You or your family may spend years in probate court. So a simple solution is to set up a living trust. Then make sure to transfer the title from your personal name to the name of your living trust. This is what's known as funding your trust. So here's the exact order. Number one, set up your living trust. Number two, order a copy of your existing deed to your home. Number three, prepare a new deed listing the trust as the new owner.
And make sure you get the new deed notarized. And number 4, file the new deed with your county recorder's office. And then you're done. ለምሳሌ ግን እዚህ ሀገር ስትኖሩ በተለይ ብዙ አበሾች አሉ ኢትዮጵያኖች በኢትዮጵያ ሜሪድ ናቸው እዚህ ሀገር ግን ሜሪድ አይደሉም ገቨርንመንት ሜሪድ መሆናቸውን አያውቅም እና ቤቱን ሲገዙ በሁለቱም ስም ካልገዙ ያ ቤቱ የዛ ቤት ስም ያለበት ሰው ቢሞት ምሳሌ አንድ ሰው አለ እንበል ባልና ሚስት ናቸው በዚህ ሀገር ሜሪድ አይደሉም እና አንደኛው ቢሞት ቤቱ የገዛው ሰው ቢሞት ከሱ ጋር ያለው ፓርትነሩ ወይንም ባለቤቱ ያንን ቤት መውረስ አትችልም ወይንም አይችልም የሚወርሰው ማን ነው ልጆቹ ናቸው ልጆቹ ከወረሱ በኋላ ምን ቢካዝ ገቨርንመንት የሚያውቀው ልጆቹ ነው የሰው ባለቤቱ እንግዲህ በዚህ ሀገር ሜሪድ ስላልሆኑ መውረስ አይችሉም ህጋዊ አይደሉም ለዚህ ነው ይህ ፕሮቤት ላለመሄድ ይሄን መሙላትና ይህን ዶክመንት ከሞላችሁ ግን ይሄ ትራንስፈር ኦን ዴድን ከሞላችሁ ግን በቀጥታ ሜሪድ ባትሆኑም ቤኔፊሻሪ የሞላችሁትን ሰው በቀጥታ ያንን ማግኘት ይችላል ማለት ነው ከልጆቹ ጋር ዲል ማድረግ አይችልም ምክንያቱም ልጆቹ 18 ዓመት ከሞሉ በኋላ ነው ኮርት ለነሱ የሚሰጣቸው 18 ዓመት ከሞላታቸው በፊት ኮርት ያንን አይሰጣቸውም ኢቭን ሊቭ ኢንትረስት እንኳን ቢኖራቸው ስቲል ኮርት መሄድ አለባቸው ማይነር ከሆኑ ወይም ከ18 ዓመት በታች ከሆኑ ሊቭ ኢንትረስት የሚኖራቸው ዊል የሚኖራቸው ታድም የሚኖራቸው የግድ ኮርት መሄድ አለባቸው ማይነር ከሆኑ ልክ 18 ዓመት ሲሞላቸው ነው ያ ሊቭ ኢንትረስቱ የሚያገለግለው ወይንም ይሄ ታዱንም የሚያገለግለው ማለት ነው ስለዚህ ያ እንዳይሆን እነሱ ደግሞ 18 ዓመት ከሞላቸውና ምናልባት ካገቡ ወይንም ደግሞ ፓርትነር የትዳር ፓርትነር ካላቸው ለእናታቸው ወይንም ደግሞ ለአባታቸው ለቀሪው ለሰርቫይቨር ሰው ማለት ነው ኮርት ሰጥቷቸዋል እንግዲህ ለልጆቹ ማለት ነው ያ ቤት ለኮርት ሰጥቷቸዋል ያንን ቤት ለፋሚሊያቸው እንግዲህ ለእናታቸው ወይ ለአባታቸው ያንን ቤት ይሰጣሉ አይሰጡም አይዶን ነው እንግዲህ ያንን የሚታወቅ ነገር የለም ግን ለዚህ ነው አሁን በህይወት እያለ ይህንን ፎርም ሞልተህ አስገባ ለምትፈልገው ሰው ባለቤት ትውረስ በቃ እሷ ነው መውረስ ያለባት ከዛ በኋላ እሷ ከሞተች ደግሞ ለልጆቿ ሰከንደሪ ቤኔፊሻሪ ይባላል ፕራይመሪ ቤኔፊሻሪ ባለቤትን ታረጋለህ ወይንም ባለቤትሽን ታረጋለሽ ሰከንደሪ ቤኔፊሻሪን ነው ልጆቹ የምታደርጉት ማለት ነው ያ ባለቤቴ እኔ ከሞትኩ በኋላ ባለቤቴ ትውረስ ባለቤቴ ከሞተች በኋላ ግን ልጆቼ ይውረሱ ነው ብላንኩንም የተሞላውንም አሳያቸዋለሁ ብላንክ ኮፒ ከዛ የሚሰጧችሁ ማለት ነው 3 ፔጅ ናቸው ብዙ አይደለም just 3 ፔጅ ነው እና የመጀመሪያው ፔጅ በጣም ሲምፕል ነው ሁለተኛው ፔጅ በጣም ቀላል ነው ሶስተኛው ፔጅ ነው ምክንያቱም ስለ የሆነ የህግ እንትኖች አሉ ነምበሮች አሉ የአዋጅ ቁጥር ምናምን አለ ያንን ቁጥር ነው በትክክል መሙላት ያለብህ ስለዚህ ትክክለኛውን ያን የአዋጅ ቁጥሩን አለኝ እኔ እስከነ ፎርሙ ሙሉን ባዶውንም የተሞላውንም ሙሉንም አሳያቸዋለሁ እንዴት እንደምታረጉ ይህ እንግዲህ very simple ነው እንግዲህ ኦሬዲ የተሞላውን ካሳያችሁ ቀጥታ ኮፒ ማድረግ ብቻ ነው ኮፒ አድርጋችሁ ስማችሁን ብቻ ነው ዘለ የምትሞሉትና አድራሻችሁን ነው የምትሞሉት ያንን ስቴፕ ባይ ስቴፕ አሳያችኋለሁ ይህንን ፕሮሰስ ማድረግ አልፈልግም ካላችሁ ያን ሊቭ ኢንትረስቱ ወይንም ሎየር ጋር ሄዳችሁ እስከ $200 ከፍላችሁ ማሰራት ትችላላችሁ ግን እኔ ኦሬዲ ካየሁት በኋላ ግን it's very simple ነው መስራት ትችላላችሁ በቀደም ተከተል አሳያችኋለሁ አሴታችሁ very simple asset ከሆነ you don't need live interest you can save a lot of money ይህንን ፎርም ካልሞላችሁ እናንተ በምትሞቱ ሰዓት ለልጆቻችሁ ነው የሚሄደው እንጂ ለባለቤታችሁ እንኳን አይሄድም ባለቤታችሁ ስማቸው ስሟ ወይንም ስሙ የቤቱ ላይ ከሌለ መውረስ አትችልም መውረስ አይችልም መውረስ የሚችሉት ልጆቹ ብቻ ናቸው ልጆቹ ከፈቀዱ ለፓረንታቸው መስጠት ይችላሉ ከፈቀዱ ነው እንጂ ባለቤትየው ሜሪድ ካልሆኑ አንደኛ ሜሪድ ከሆነች ትችላለች ስቲል ግን ስቲል she have to go ፕሮቤት ኮርት ሄዳ ፕሮሰሱን ብዙ አመት ይፈጃል ብዙ ገንዘብ ከፍላ ስቲል ስሟን ማዞር ትችላለች ሜሪድ ካልሆኑ ግን በዚህ ሀገር እንደገና ልንገራችሁ ሜሪድ ካልሆናችሁ እዚህ ሀገር ቤት መውረስ አትችሉም አንለስ ይህንን ፎርም ካልሞላችሁ ሜሪድ ካልሆናችሁ ሜሪድ ሆኑ በዚህ ሀገር ያለበለዚያ ይህንን ፎርም የግድ ሙሉ እንግዲህ 3 ፎርሞች ናቸው ብያቸዋለሁ ከ3ቱ ፎርሞች አንደኛው ይሄ ፎርም ነው ይሄ ፎርም እንትን ላይ አስቀምጥላችኋለሁ ከዚህ ቪዲዮ በታች ዲስክሪፕሽን ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ወይንም ደግሞ ኮሜንት መስጫው ውስጥ ሊንክ አደርግላችኋለሁ ያንን ሊንክ
ዳውንሎድ ታደርጉታላችሁ። ዳውንሎድ ካደረጋችሁት በኋላ የሚሄደው ወዴት ነው? ወደ ፋይላችሁ ነው፣ ወደ ኮምፒውተራችሁ ፋይል ነው የሚሄደው። እንደዚህ ትከፍቱታላችሁ ማለት ነው። ከፋይላችሁ ላይ ከከፈታችሁት በኋላ ምንድነው ለመሙላት እንዲያመቻችሁ ምንድነው የምታደርጉት? በስክሪፕቶ መሙላት ትችላላችሁ ከፈለጋችሁ። በእጃችሁ ግራንተር ኔም፣ አድሬስ፣ ዚፕ ኮድ፣ ቤኔፊሻሪ፣ ፕራይመሪ ቤኔፊሻሪ ምናምን ያላችሁ በእጃችሁ መሙላት ትችላላችሁ። ምንድነው ይህ ኮፒ ነው። እዛ ክላርክ ካውንቲ ወይንም ሪከርዲንግ ኦፊስ ስትወስዱት ይህንን አይደለም የሚወስዱት። ይህንን ኮፒ ያደርጉና ወይንም ደግሞ ስካን ያደርጉና ኦሪጂናሉን ለእናንተ እዚህ ላይ ስቲከር ይለጥፉና እዚህ ጋር ስቲከር ያደርጉና ሪከርድ ያደርጉበት ማለት ነው። ለእናንተ ይመልሱላቸዋል። ዋናው ግን የራሳቸው ኮምፒውተራቸው ላይ ነው የሚያስቀምጡት ማለት ነው። እና እዛ ላይ ነምበር አለው፣ አሳያችኋለሁ። እንደዛ ነው የሚያደርጉት። ስለዚህ በእጃችሁ መሙላት ትችላላችሁ። ግራንተር ማለት ያው ቤኔፊሻል አንተ ነህ ማለት ነው፣ ወይንም አንቺ ነሽ ዋናው ባለቤቱ። ወይንም ደግሞ ለምሳሌ ማንኛውን ንብረት ቤትም ይሁን ንብረት ስትገዙ ስማችሁ በአንዳችሁ ስም ብቻ ከሆነ እኔ ከሞትኩኝ ለሚቀጥል ለገሌ ይውረስ፣ ይህ ቤት ለገሌ ቤኔፊሻሪ፣ ፈርስት ቤኔፊሻሪ ለገሌ ይውረስ የሚለው ሰው ስም እዚህ ጋር ይጽፋል ማለት ነው፣ በእጃችሁ ወይንም በስክሪፕቶ ማለት ነው። ኦር ሌላ በቀላሉ ደግሞ ለማድረግ ኢዚ ቬሪ ሲምፕል ላሳያችሁ። ቬሪ ሲምፕል ሊንኩ ማስቀምጥላችሁ ላይ ዳውንሎድ ታደርጉታላችሁ። ከዛ ዳውንሎድ ካደረጋችሁ በኋላ ወደ ፋይላችሁ ይሄዳል። ዳውንሎድ ያደረጋችሁት ፋይላችሁ ጋር ትሄዱና ምንድነው የምታደርጉት? ይሄንን ኮፒ ታደርጉታላችሁ ማለት ነው። እንደዚህ ሃይላይት ታደርጉና ይሄን ሃይላይት ታደርጉና እንዳለ ፔጁን ሙሉ ሃይላይት አድርጋችሁ ከዛ ኪብ እንትናችሁ ላይ ተቀምጧል ማለት ነው። ከዛ እዚህ ጋር ትመጡና ይሄን እነዚህ ነጥቦቹ ጋር ፕረስ ታደርጉና ከዚህ ውስጥ እንዲትወርዱና ታች ጋር እዚህ ጋር ዶክስ የሚል አለ። ይሄንን ዶክስ የጉግል አካውንታችሁ ላይ ማለት ነው እነዚህ በሙሉ አሉ። ከዚህ ውስጥ ዶክስ የሚለውን ይሄን ፕረስ ታደርጋችሁ ፕረስ ካደረጋችሁ በኋላ ያው እኔ ጋር ስለከፈትኩት ነው ባዶ ይመጣል። እንዴት እንደሆነ ላሳያችሁ። ልክ እንደዚህ ነው የሚመጣው ያንን ዶክስ ስትከፍቱ ማለት ነው። ከዛ ይሄንን ፕረስ ታደርጋላችሁ፣ ፕላስ በተኑን ብላንክ ዶክመንት ማለት ነው። ይሄን ፕረስ ታደርጉና ኦልሬዲ ኮፒ ስላደረጋችሁት ከዛ እዚህ ጋር ፔስት ትሉታላችሁ ማለት ነው። ያችሁት ፔስት ትሉታላችሁ። ከዛ በኋላ እዚህ ጋር ምንድነው የምታደርጉት? ታይፕ ማድረግ ትችላላችሁ። እንግዲህ በስክሪፕቶ ከመጻፍ አማራጩ ነው። በስክሪፕቶ መጻፍ ትችላላችሁ፣ ግን አማራጩ ሌላኛው አማራጭ ይህ ነው። እና ምንድነው የምታደርጉት? እዚህ ጋር ግራንተር ኔም ዩር ኔም፣ ለምሳሌ የኔን ስም ብጽፍ አህመድ፣ ከዛ አድራሳችሁን እዚህ ጋር ብላ የፈለጋችሁትን አድራሽ ትክክለኛውን ማለት ነው። ከዛ ዚፕ ኮድ፣ ከዛ ኖስ፣ ከዛ ምጽፉት ምንድን ነው ሲቲ፣ ስቴት ኤንድ ዚፕ ኮድ እዚህ ጋር ትሞላላችሁ ማለት ነው። ዋሪቨር ጽፋላችሁ። ከዛ ቤኔፊሻሪ፣ ፕራይመሪ ቤኔፊሻሪ ማለት ለምትሰጡት ሰው ማለት ነው። ዋናው ለምሳሌ ባልና ሚስት ከሆናችሁ ስማችሁ ንብረታችሁ ላይ ከሌለ ቤት ወይንም ንብረቱ ላይ ከሌለ የእሱን ስም መጀመሪያ ጽፋላችሁ። ለምሳሌ የሚስትህን ስም ትጽፋለህ ማለት ነው፣ ወይም የባልሽን ስም ትጽፊያለሽ። እዚህ ጋር የፈለጋችሁትን የዛን ሰው ስም እና ላስት ኔሙን ጽፋላችሁ ማለት ነው። ከዛ ኮንቲንጀንት ቤኔፊሻሪ ማለት ምን ማለት? ኮንቲንጀንት ቤኔፊሻሪ ማለት ባለቤቴ ከሞተ ደግሞ ሌላ ልጆች ካሉ ሰከንደሪ፣ ኮንቲንጀንት ማለት ሰከንደሪ ማለት ነው። ሰከንደሪ ፕራይመሪ ቤኔፊሻሪ የዋናው የባለቤትን ስም ጽፋለህ። ኮንቲንጀንት ደግሞ ሰከንደሪ ማለት ነው። ሰከንደሪ ቤኔፊሻሪ ይህ ሰው ከሞተ ብቻ ነው እነዚህ መውረስ የሚችሉት ልጆች ማለት ነው። ከዛ በፊት ግን በህይወት ይህ ሰው ካለ ፕራይመሪ ቤኔፊሻሪ ይህ ሰው ካለ እነዚህ መውረስ አይችሉም፣ አይመለከታቸውም። ግን ባልና ሚስት ሆናችሁ የጋብቻ ወረቀት ከሌላችሁና ይህንን ደግሞ ካልሞላችሁ ኮርት ምንድነው የሚያደርገው? ይህንን ሰው ይዘልና ልጆች ቢኖራችሁም አብራችሁ 20 ዓመት 30 ዓመት ብትኖሩም ኮርት ምንድነው የሚያደርገው? ለልጆቹ ነው የሚሰጠው። ይህ ሰው እንደ ባለትዳር አይቆጠርም። እንደ ገርፍሬንድና እንደ
ፊያንሴ ነው የሚቆጠረው ማለት ነው። ፊያንሴና በኔቫዳ ህግ ደግሞ ፊያንሴና ገርፍሬንድ ወይንም ቦይፍሬንድ ሌጋል አይደሉም፣ እንደ ሌጋል አይቆጠርም በኔቫዳ ህግ ማለት ነው። ይህ ወረቀት ለዚህ ነው የግድ የሚያስፈልገው። በዚህ ሀገር በአሜሪካ ሀገር ሌጋሊ ሜሪድ ካልሆናችሁ እና ስማችሁ እዛ ቤቱ ላይ ከሌለ ወይንም ንብረቱ ላይ ከሌለ ይህ ወረቀት የግድ ያስፈልጋል። ይህ ወረቀት ከሌለ ኮርት ለዚህ ሰው አይሰጥም። የሚሰጠው ለማን ነው? ለልጆች ነው የሚሰጠው። ለልጆችም የሚሰጠው ለዛውም እድሜያቸው ከ18 ዓመት በላይ እስኪሆኑ ድረስ ጠብቆ ነው። 18 ዓመት እስኪሞላቸው ድረስ ይጠብቅና የዛኔ ነው የሚሰጣቸው። 18 ዓመት ከመሙላታቸው በፊት ማይነር ስለሆኑ ትክክለኛ ዲሲሽን ላይ ወስኑ ይችላሉ በማለት ለነሱ አይሰጣቸውም። ስለዚህ ኮርት ነው ረን የሚያደርገው። ያ ሁሉ አቮይድ ለማድረግ የኮርት ኤክስፔንስ ለመቀነስ፣ ለምሳሌ ኮርት ምን ያህል ነው? ሎየር መቅጠር አለብህ። ለምሳሌ ይህ ሰው ሜሪድ ሆናችሁ እንበል። ለምሳሌ ሜሪድ ናችሁ፣ ላይሰንስ አላችሁ፣ ሜሪድ ሰርተፊኬት አላችሁ። ግን ይሄ ወረቀት ከሌለ ስማቸው ባለትዳር ሆነው ግን ስማቸው ያንዳቸው ስም ብቻ ከሆነ ቤቱ ላይ ያለው ያ ሰው የቤቱ ላይ ስሙ ያለው ሰው ቢሞት ሰርተፊኬት ቢኖራችሁም ይህ ወረቀት ከሌለ፣ ድጋሚ ልበለው፣ ይህ ወረቀት ይህ ኔቫዳ ትራንስፈር ዴት ኦን ዲድ ኦር ደግሞ ሊቪንግ ትረስት ከሌለ ወይንም ዊል ከሌለ ኮርት ትሄዳላችሁ ማለት ነው። ስማችሁን ለማዞር ወይንም ቤቱን ለመሸጥ ኮርት ትሄዳላችሁ። ኮርት ደግሞ ሎየር ያስፈልጋችኋል። ሎየር 7% ድረስ የቤታችሁን ወይም የንብረታችሁን 7% ድረስ ወጪ ያለው፣ ለምሳሌ የ500,000 ብር ቤት ከሆነ እስከ $35,000 ወጪ ታወጣላችሁ ለሎየር እና ለተለያየ ነገር። በዛ ላይ ደግሞ ከዓመት በላይ ነው የሚፈጀው ፕሮሰሱ። ከዓመት እስከ 2 ዓመት ይፈጃል ፕሮሰሱ። ይህ ወረቀት ከሌለ ወይንም ሊቪንግ ትረስት ኦር ትራንስፈር ኦን ዴት ዲድ ከሌላችሁ ያን ያህል ወጪ ታወጣላችሁ። እንደገና የኮርት እንግልት አለው፣ ውጣ ውረድ አለው። ይሄ ቬሪ ሲምፕል ነው። ያንን አቮይድ ለማድረግ ዋይናት ይህንን ሞልተን ማንዘጋጀው? ማንሞት ይመስለናል አይደለ? እንሞታለን። ግን ማንሞት ስለሚመስለን በቃ ነገ አረገዋለሁ ከነገ ወዲያ አረገዋለሁ እያልን እንዘናጋለን። ግን በጣም ብዙ ሰው ሲሰቃይ እያየን ነው። ብዙ ሰው ኮርት በመመላለስ በጣም ብዙ ወጪ አውጥቶ ስቃይ ሲያይ እያየን ነው። ስለዚህ ይሄ ቬሪ ሲምፕል ቀላል ነው። ይሄንን ሞልተን እናዘጋጅ፣ ለቤኔፊሻሪ እናስቀምጥለት። ያ ቤኔፊሻሪ እኛ በምንሞት ሰዓት ምንድን ነው የሚያደርገው? ይህንን ዶክመንት ሪከርድድ የሆነ ዶክመንት ሪከርድ መሆን አለበት። እንደገና ኖተራይዝ መደረግ አለበት። እናው ልጅ ኖተራይዝ መደረግ አለበት። አሳያቸዋለሁ እንዴት እንደሚደረግ። ይህንን ሞልተን ለቤኔፊሻሪ እንሰጣለን ማለት ነው። ያ ቤኔፊሻሪ እኛ በምንሞት ሰዓት የዴት ሰርተፊኬት ወይንም የሞት ሰርተፊኬቱን ይዞ ይህንን ዶክመንት ይዞ ክላርክ ካውንቲ ሪከርዲንግ ኦፊስ ይሄዳል። ከዛ በኋላ ስሙን ማዞር ከፈለገ ስሙን ማዞር ይችላል ወደ ራሱ፣ ኦር ቤቱንም መሸጥ ከፈለገም በራሱ ስም ያዞራል። ቬሪ ሲምፕል ነው። ይህ ወረቀት ካለ። ይህ ወረቀት ከሌለ ግን ከባድ ስቃይ ነው የሚደርስብን። ስለዚህ ዛሬ ነገ አትበሉ፣ ዛሬውኑ ሙሉት እና ፈርስት ቤኔፊሻሪ ከሞላን በኋላ ከዛ ኮንቲንጀንት ቤኔፊሻሪ። ኮንቲንጀንት ቤኔፊሻሪ ማለት ሰከንደሪ ቤኔፊሻሪ ማለት ነው። ሰከንደሪ ቤኔፊሻሪ ይህ የመጀመሪያው ቤኔፊሻሪ ከሞተ በህይወት ከሌለ ሰከንደሪ ቤኔፊሻሪ የመጀመሪያው ልጅን ስም ትጽፋለህ፣ እዚህ ጋር የፈለከውን ስም ትጽፋለህ፣ ፈርስት ኔም ላስት ኔም። ከዛ በኋላ ደግሞ ብላ ብላ ትጽፋለህ። ሶስተኛውም አራተኛ ልጅ ካለ ቀላል ነው። እዚህ ጋር አድ ታረግና አንድ ትጨምራለህ፣ ፎር። ከዛ የፈለከውን አራተኛ ልጅ ትጨምራለህ ማለት ነው። ኦኬ፣ በጣም ቀላል ነው። ሌላው በጣም ኢምፖርታንቱን ነገር ልንገራችሁ። እንግዲህ አሁንም እዚህ ጋር እንዳዘሉ ስቴፑን ዳውንሎድ እናደርጋለን፣ ኮፒ አድርገን እዚህ እናመጣዋለን። እዚህ ከመጣን በኋላ ጉግል ዳክ ማለት ነው። ጉግል ዳክ ላይ ከመጣን በኋላ ይሄን እንሞላለን። አንድ በጣም ኢምፖርታንት ነገር አለ። ይሄኛው ፕሮፐርቲ ሌጋል ዲስክሪፕሽን። ፕሮፐርቲ ሌጋል ዲስክሪፕሽን ማለት ይሄ አይደለም፣ ወይንም ይሄ አድራሻችን አይደለም፣ የቤታችን አድራሻ አይደለም። ለምሳሌ ይሄ የኔ ቤት አድራሻ ቢሆን ትክክለኛው አይደለም፣ ዝም ብዬ ነው ማስቀምጠው።
ይሄ ቢሆን እዚህ ጋር ደግሞ ላስ ቬጋስ ኔቫዳ ቢሆን ላስ ቬጋስ ከዛ ዚፓችሁን ይሆናል ማለት ነው። ይህ ፕሮፐርቲ ሌጋል ዲስክሪፕሽን ማለት ኦኬ የት ነው የምታገኙት መሰላችሁ? ይሄ ፕሮፐርቲ ሌጋል ዲስክሪፕሽን ማለት የምታገኙት የት ነው? እንትን ጋር ነው። ቤታችሁ ስትገዙ ቆይ ላሳያችሁ ምን እንደሚመስል። ኮፒ አድርጋችሁ ካመጣችሁት በኋላ እንግዲህ እዚህ ስማችሁን ጽፋችኋል። እንደዚህ ነው የሚመስለው ሌጋል ዲስክሪፕሽን። እንደዚህ ይሄ በሙሉ ነው። ይሄ በሙሉ ያስፈልጋል። ከዛ ኮፒ አድርጋችሁ ነው የምታመጡት። ይሄን በሙሉ በምን ይጀምራል? LOT ላት ፎሪ። ለምሳሌ ይሄ የኔ አድራሻ ነው፣ ግን አንዳንዱ ቀያየሬዋለሁ ያው እንትን ለማለት በዚህ ነው የሚጀምረው። ላት ፎሪ ወይንም የእናንተ 50 ሊሆን ይችላል። ኢን ብሎክ 1 ሪድውድ ምናምን የሚል ሌጋል ዲስክሪፕሽን የሚል ይሄ በሙሉ ግዴታ ነው። ይሄ ቬሪ ኢምፖርታንት ነው። ይሄ ከሌለ ይሄ ሊቪንግ ትረስት ወይንም ደግሞ ይሄ ትራንስፈር ዲድ አይሰራም። ይሄ ግዴታ ነው። ስለዚህ ይሄ ኬት ነው የምታመጡት? ቤት ስትገዙ፣ ቤታችሁ ስትገዙ የተዋዋላችሁበት ታይትል ካምፓኒ የተጻጻፋችሁበት ምንድነው የተፈራረማችሁበት ፔፐር ወርክ አላረ ማአት ፔፐር ወርኮች ሁሉንም ከፍታችሁ ይዋቸው እና እንደዚህ ሌጋል ዲስክሪፕሽን ይልና በዚህ የሚጀምር ነው። ላት ፎሪ ምናምን ይላል ወይንም ላት 50 ምናምን፣ ግን በዚህ ነው የሚጀምረው። እዛ ታገኙታላችሁ እና ይሄን ከዛ ነው የምታገኙት። ያ ፔፐር ስለሆነ ወረቀት ስለሆነ ምንድነው የምታደርጉት? ፎቶ ታነሱታላችሁ በካሜራችሁ። ፎቶ ካነሳችሁት በኋላ ካሜራችሁን እንደዚህ ታጎሉና ከዛ ኮፒ ታደርጉታላችሁ። እያንዳንዱ በእጅ ለመጻፍ ማለት ነው። ይሄን እንደዚህ ኮፒ ታደርጉና ከዛ እዚህ ላይ አምጥታችሁ ፔስት ታደርጉታላችሁ ማለት ነው። በቃ ቬሪ ሲምፕል ነው አይደለ? ከዛ በኋላ ይሄ ደግሞ ያስፈልጋል። ይኸውላችሁ ይሄኛው APN ነምበር፣ ይሄ APN ነምበር ይባላል። አክሰሰርስ ፓርሰል ነምበር APN ነምበር ይባላል። ይህ ደግሞ የምታገኙት የት ነው? ይሄ APN ነምበሩ ደግሞ አያችሁት እዚህ ጋር ይሄ ወረቀት በየአመቱ ይመጣልናል አይደለ? በየአመቱ ከክላርክ ካውንቲ ወይንም ደግሞ ታክስ ሲዝን ላይ ይሄ ወረቀት ይመጣልናል። እቺ ናት አያችሁት? ይሄ APN ነምበር። ይሄንን እንዳለ እዚህ ላይ ተጽፉታላችሁ ማለት ነው። እዚህ ጋር ተጽፉታላችሁ ማለት ነው። 176 ምናምን የሚለውን ማለት ነው። ወይንም ደግሞ ሌላ የታገኙታላችሁ። አያችሁት? ይሄ ወረቀት ይመጣላችኋል በየአመቱ። እዚህ ጋር ማለ APN ነምበሩ እዚህ ጋር ይጽፉላችኋል። አያችሁት? እዚህ ጋር APN ነምበር ይጽፉላችኋል ማለት ነውና በቃ እነዚህ ሁለቱ ናቸው ትንሽ የምትቸገሩት። ይሄ APN ነምበር ማግኘትና ልክ እንዳልኳችሁ አሁን እንደ ክላርክ ካውንቲ በየአመቱ የሚልኩላችሁ እንደ የታክስ ሲዝን ጋር የሚልኩላችሁ ፔፐር ላይ እዛ ላይ ያለ ክላርክ ካውንቲ የራሳችሁን እንትናችሁን አስገብታችሁ ማግኘት ትችላላችሁ ኦንላይን። እና ሁለት ነገር የግድ ማግኘት አለባችሁ ይሄን ፎርም ነው መሙላት። አንድ ይሄኛው፣ አንድ ደግሞ ይሄኛው። ይሄ የሚገኘው ቤት ስገዙ የተዋዋላችሁበት ወይም የተፈራረማችሁበት ፔፐር ውስጥ ይገኛል ማለት ነው። ከዛ በኋላ በቃ ጨረሳችሁ። ስም ሞልታችኋል። ይሄ የመጀመሪያው ፔጅ ነው። ይሄ ስም ሞልታችኋል፣ ሁሉ ነገር ጨርሳችኋል። ከዛ በኋላ ምንድነው የምታደርጉት? ይህንን ባንክ ነው ይዛችሁ የምትሄዱት። ባንክ እዚህ ጋር እንዳትፈርሙ፣ የኔን እንዳትሞሉት። ለምን? ኖቶራይዝ በሚያደርገው ሰው ፊት ነው ይሄ የሚሞላው ማለት ነው። ወይንም ኖቶራይዝ የሚያደርገው ሰው ነው የሚሞላላችሁ። ባንክ ትሄዳላችሁ፣ የራሳችሁ ባንካችሁ ጋር ትሄዱና ፍሪ ነው እንደውም እዛ ኖቶራይዝ ለማድረግ ይሄንን በእነሱ ፊት ነው የምትሞሉት ማለት ነው። ይሄን ከሞላችሁ በኋላ በቃ የመጀመሪያው ፔጅ አለቀ ማለት ነው። ቬሪ ሲምፕል ነው። ይህንን ፔሸንትሊ ይህን ቪዲዮ ፖዝ እያደረጋችሁ ስቴፕ ባይ ስቴፕ ከሰራችሁት $200,000-300 ታድናላችሁ። አይን ጣጣ ማድረግ አልፈልግም የምትሉ ከሆነ ግን ያው ቅድም ቪዲዮ ላይ እንዳሳያችሁ ለዛ ለወንድማችን ወይንም ለዛ ለእህታችን ደውሉና እነሱ ይስሩላችሁ። ግን ማይ ቻናል ኢዝ ሶልቭ ኤንድ ሴቭ ስለሆነ ገንዘብ ሴቭ የምታደርጉበትን ዘዴ ነው የነገርኳችሁ ያለሁት። በጣም ሲምፕል ነው። አንድ ጊዜ ለመጨረሻ ጊዜ ልንገራችሁ። ይሄኛውን ምንድነው የምታደርጉት? ዲስክሪፕሽን ላይ የዚህ ቪዲዮ በታች ዲስክሪፕሽን ላይ ትሄዱና ዳውንሎድ ታደርጉታላችሁ።
ዳውንሎድ ስታደርጉት ወደ ፋይላችሁ ይሄዳል። ፋይላችሁ ላይ ትከፍቱታላችሁ። ከከፈታችሁት በኋላ ምንድነው የምታደርጉት? ኮፒ ነው የምታደርጉት እንዳለ ከላይ ወርታች ኮፒ ታደርጉታላችሁ። ከዛ ይሄ ወርድ ላይ ጉግል ወርድ ላይ ትመጡና ይሄ ብላንክ የሚለውን ይሄን ፕረስ አድርጋችሁ ከዛ ፔስት ታደርጉታላችሁ። ፔስት ካደረጋችሁት በኋላ የዛኔ ታይፕ ማድረግ እንድችሉ ነው። ታይፕ ለማድረግ ታይፔብል እንዲሆን ማለት ነው። በእጃችሁ እንዳጽፉ በእጃችሁ መጻፍ ትችላላችሁ። ቅድም እንዳሳየኋችሁ በስክሪፕቱ ግን ይሄኛውን እያንዳንዱ እነዚህ መጻፍ ሊቸግራችሁ ይችላል ብዬ ነው። ይህንን ፕሮሰሱን ታይፕ ኮፒ ታይፕ ፔስት ምናምን ማድረግ አልፈልግም ካላችሁ ይህንን በእጃችሁ መጻፍ ትችላላችሁ። ዳዝንት ማተር አዝ ሎንግ አዝ ክሊርሊ ንጹህ አድርጋችሁ እስከጻፋችሁ ድረስ ችግር የለውም። ዋናው ይሄ አይደለም። ዋናው እዛ ክላርክ ካውንቲ ስትሄዱ ሪከርድ ስታደርጉት እያንዳንዱ ቼክ የሚያደርግ ሰው አለ። ኦፊስ ፍሮንት ኦፊስ ፔፐራችሁ ይቀበልና ትክክለኛ ነው፣ ምን የተሳሳቱት ነገር አለ፣ በትክክል ሞልተውታል ወይ የሚለውን ቼክ የሚያደርግ ላይን ባይ ላይን እያንዳንዱ ነገር ቼክ የሚያደርግ ሰው አለ። ቼክ ካደረገች በኋላ ወይንም ቼክ ካደረገ በኋላ እዛ ጋር አሳይን የተደረገው ሰው ሳይን ያደርግልሃል፣ በትክክል መሰራቱን ማለት ነው። ሳይን ያደርግልህና የተሳሳተ ነገር ካለ ይህን አስተካከል ብሎ ይሰጥሃል ማለት ነው። እንደውም ይሄ የአዋጅ ነንበሩን አሳያቸዋለሁ በኋላ ላይ። አዋጅ ነንበር አለ ፔጅ 2 ላይ ነው ያለው የሚሞላው እሱ፣ ወይም ፔጅ 3 ላይ። ይሄ ፔጅ 1 ነው። አዋጅ ነንበሩም እኔ ከዛ ነው ያገኘሁት፣ እነሱ ናቸው የሰጡኝ ማለት ነው። እና ያን አዋጅ ነንበር እኔ እሰጣቸዋለሁ፣ እዛ ላይ ትሞሉታላችሁ። ግን እዛ ድጋሚ ቼክ ያደርጉላችሁና ኮንፈርም ያደርጋሉ፣ ሳይን ያደርጉላችኋል በትክክል መሞላቱን ማለት ነው። በትክክል ካልተሞላ ደግሞ እዛው ጋር ያሳዩዋቸዋል። ሎየር ምናምን እንዳልሆናችሁ ስለሚያውቁ እዛው ጋር እንዴት አስተካክላችሁ መሙላት እንዳለባችሁ እዛው ጋር ያሳዩዋቸዋል። ዋናው ይሄንን ፔጅ ነው። ዋናው ይሄንን ፔጅ ኖተራይዝ አድርጋችሁ ይዛችሁ እስከሄዳችሁ ድረስ ሰከንድ ፔጅ እና ተርድ ፔጅ ቬሪ ሲምፕል ነው። እንደገና ደግሞ እነሱ ራሳቸው ይሰሩላቸዋል። በጣም ቀላል ነው። ዋናው ብቻ እችን የፈርስት ፔጅን ብቻ በትክክል ሞልታችሁ ኖቶራይዝ ማድረግ አለባችሁ። ይሄኛው ኤፒኤን ነምበር ግዴታ ነው። እንዴት እንደሚገኝ አሳይቻችኋለሁ። ይሄ ላት ፎር የሚለውን ደግሞ ይሄ ሌጋል ዲስክሪፕሽን ነምበርም ግዴታ ነው። የሌጋል ዲስክሪፕሽኑ ምንድን ነው መሰላችሁ? የቤታችሁ አድራሻ ሆኖ ግን በቃ አቀማመጡ፣ ላቱ፣ የመሬቱ እንዳለ ሙሉ ዲስክሪፕሽን ነው። ስለዚህ ይህን ግዴታ ነው። እነዚህ ሁለቱ እስካላችሁ ድረስ በጣም ሲምፕል ነው። እዛ ይረዷቸዋል። ከዛ ፈርስት ቼክ የሚያደርግላችሁ ሰው ሳይን ያደርግና ወዴት ይልካቸዋል? ሌላ ዊንዶ ይልካቸዋል። እዛ ዊንዶ ደግሞ ዋናው ሪከርድ የሚያደርግ ሰው ነው። ያ ሪከርድ የሚያደርገው ሰው ኦልሬዲ ኮንፈርም ተደርጎለታል። ምንም ችግር እንደሌለው ማለት ነው። ኮንፈርም ተደርጎለታል። ከዛ ያ ሰው ምንድነው ቀጥታ የሚያደርገው ወይም ያ ሴት ኮምፒውተሩ ላይ ሪከርድ ያደርጉላቸዋል። ከዛ ስቲከር ይሰጧቸዋል ማለት ነው። ልክ እንደዚህ አይነት ስቲከር ይሰጧችሁና እዚህ ላይ ይለጥፉና ማለት ነው። ስቲከሩን እዚህ ላይ ለጥፈው ይሰጧቸዋል። ዛ ሴት በዶክመንት አድርጋችሁ ቤታችሁ ወስዳችሁ ቁጭ ነው የምታደርጉት። ሪከርድ አድርጋችሁታል ማለት ነው። ግዴታ ነው ኖቶራይዝ መደረጉ። ይሄ ፈርስት ፔጅ ይሄ ነው። ሰከንድ ፔጅ ላሳያችሁ። ሰከንድ ፔጁ ይሄ ነው። ሰከንድ ፔጁ እንደውም በጣም ቀላል ነው። ምንድነው የምታደርጉት? ልክ እንዳልኳቸው አሁንም እንትኑ ላይ ምንድነው ዲስክሪፕሽን ላይ ከዚህ ቪዲዮ በታች ዲስክሪፕሽን ላይ ወይንም ደግሞ ኮመንት መስጫው ላይ አስቀምጥላችኋለሁ። እንደዚህ ነው። ስለዚህ ምንድነው የምታደርጉት? ይህንን ፕሬስ ታደርጋላችሁ ወይንም በስክሪፕቶ። ይሄ በተለይ በስክሪፕቶ መሙላት ትችላላችሁ። እኔ በስክሪፕቶ ነው የሞላሁት ቱ ቢ አነስት። ይሄ በጣም ቀላል ስለሆነ እኔ ራሴ በስክሪፕቶ ነው የሞላሁት፣ በእጄ ነው የሞላሁት። ይሄ እንደዛኛው አይደለም። በስክሪፕቶ መሙላት ትችላላችሁ። እና ኤፒኤን ነምበሩ አያችሁ እዚህ ጋር ቅድም ያሳየኋችሁ ኤፒኤን ፓርሰል ነምበሩ ማለት ነው። ይሄንን እዚህ ጋር ትሞሉታላችሁ መጀመሪያ ላይ ልክ እንደዚህ ነው። ስቴት ኦፍ ኔቫዳ ዲክላሬሽን ኦፍ ቫሊዩ ፎርም ይላል። የመጀመሪያው አንድ ቁጥር ላይ አሴሰር ፓርሰል ነምበር ኤን ትሞላላችሁ። እነዚህን ትተዋቸዋላችሁ፣ ብላንክ ነው የምትተዋቸው። ከዛ በኋላ ነምበር 2ኤ እችኛዋን በስክሪፕቶ እችኛዋን ኤክስ ታደርጉታላችሁ ማለት ኤክስ። ቢ ላይ ሲንግል ፋሚሊ ሬዚደንስ ማለት ነው ይሄኛው ቢ። እነዚህም በሙሉ ትተዋቸዋላችሁ። ቫካንት ላንድ፣ ኮንዶ፣ አፓርትመንት ቢልዲንግ፣ አግሪካልቸር ምናምን ነው ደግሞ ወሬ ባረት። እችን ቢ ሲንግል ፋሚሊ ሬዚደንት የሚለውን እሱን ኤክስ ታደርጉታላችሁ ወይንም ራይት ታደርጉታላችሁ ማለት ነው።
ከዛ በኋላ በቃ ሌላውን ተውና ቱ ቢ ፕሮፐርቲ ታክስ አቤትመንት የሚለው እዚህ ጋር ኦነር ኦኩፓይድ ትሉታላችሁ ማለት ነው። አያችሁት? ይሄ ሬንታል አይደለም፣ ኦነር ኦኩፓይድ ሃውስ ነው። ያው ስለ ሃውስ ነው ማወራችሁ። ኦኬ። ስለዚህ እኛውን ኤክስ ኦር እንደዚህ ራይት ታደርጋላችሁ። ይችኛውን ባክስ ሰሌክት ታደርጋላችሁ ማለት ነው ቱ ቢ ላይ። ከዛ በኋላ ወደ ታች ትወርዱና 3A ላይ 3 አያችሁት? 3 ላይ ነምበር 3A ወደዚህ ትሄዱና እነዚህን ዜሮ ይሄኛው ዲዩን ትተውታላችሁ፣ ይሄኛውን ብላንክ ትተውታላችሁ። ግን ሌላው የመጀመሪያው ዜሮ ምን ማለት ነው? ዜሮ እነዛ ወራሹ ሰው ወይንም ደግሞ የሚወርሰው ሰው ቤኔፊሻሪው የዚህም ቤት ቫልዩ ዜሮ ማለት ታክስ እንዳይከፍል ማለት ነው። አሁን ይህ ታክስ የሚሞላ ለታክስ ፐርፐዝ ነው። ታክስ እንዳይከፍሉ ለምሳሌ ቤቱ የገዛችሁት 200,000 ከሆነና እናንተ በምትሞቱ ሰዓት ያ ቤት 500,000 ከሆነ 200,000 አትርፏል አይደለ? ለዛ ሰው ትራንስፈር ስታደርጉለት የ200,000 ብር ታክስ መክፈል ነበረበት ወይንም አይከፍልም። በቃ አሁን ይሄ ቤኔፊሻሪ ሲወርስ ዜሮ ነው እና ይሄ ቶታል ቫሊዩ ሴልስ ፕራይስ ኦፍ ፕሮፐርቲ አሁን እየሸጥ ነው አይደለም፣ እየሸጥ ነው ስላልሆነ እያወረስ ነው ስለሆነ እዚህ ጋር ዜሮ ነው የምትሉት የመጀመሪያው ላይን ላይ ማለት ነው 3A። ቢ ላይ ባዶ ነው የምታደርጉት፣ ምንም ነገር የለውም። ትራንስፈር ታክስ ቫሊዩ ዜሮ። ሲ ላይ ዜሮ። ሪል ፕሮፐርቲ ትራንስፈር ታክስ ዱ ዜሮ። እነዚህን ዜሮ ዜሮ ትሞሏችኋላችሁ። ኤክሰፕት ዘስ ይሄኛውን ብላንክ ተውት ማለት ነው። እንግዲህ ይሄኛው የሚገርማችሁ ነገር እኔ ይሄን አልሞላሁትም ነበር፣ እንደውም እዛ ራሳቸው ሰጥተውኝ ነው የሞላሁት ማለት ነው። መሙላት እንዳለብኝ የነገሩኝ እና ስቴፕ ባይ ስቴፕ ራሳቸውን አሳዩኝ። ለእናንተ ግን አሁን ቀላል ነው። አየህ እዛ ከሄዳችሁ በኋላ እንትን አትሉም። እኔ ያሳየኋችሁ እንግዲህ ሞልታችሁ እንደውም ሰርፕራይዝ ይሆናሉ። አሁን ይሄን ሞልታችሁ እንዴት አወቃችሁ ብላ ሊሏችሁ ይችላሉ ማለት ነው። ኢቭን የአዋጅ ነምበሩ አሁን የአዋጅ ነምበር ነው እና ትራንስፈር ታክስ ኤግዛምፕሽን ፐር NRSA ነው እንግዲህ አዋጅ ነምበሩ ማለት ነው። ሴክሽን ምናምን ነምበር 10 ማለት ይሄ ነው እንግዲህ ይሄ ፔፐሩ ሪል ፕሮፐርቲ ትራንስፈር ታክስ ኤግዛምፕሽን ነው። ኤግዛምት የሚያደርገው ነው እና አዋጁ ከዚህ ላይ ነው ያለው። ኦፊስ ኦፍ ዘ ካውንቲ ሪኮርደር ዴቢ ኮንዌይ። እቺ ዴቢ የምትባለው ሰው ነች ኮንፈርም የምታደርግና ሳይን የምታደርግልህ በትክክል ለመስራት ለእኔ እንደዛ ነው ያደረገችልኝ ማለት ነው። እና እዚህ ጋር 10 ቁጥር አያችሁት? የአዋጁ ነምበር 10 እዛ ጋር የሚሞላው ይሄ ነው። አዋጅ ቁጥሩ ይሄ ነው። እንግዲህ የኔቫዳ ነው ማወራችሁ። የኔቫዳ በነገራችን ላይ ይህ ትራንስፈር ኦን ዴት በመላው አሜሪካ አይሰራም። 31 ስቴቶች ብቻ ነው ሪኮግናይዝድ የተደረገውና ቫሊድ የሆነው 31 ስቴቶች ላይ ብቻ ነው ኢንክሉዲንግ ካሊፎርኒያ ኤንድ ቴክሳስ፣ ኔቫዳ 31 ስቴቶች ላይ ይሰራል። ቬሪ ሲምፕል ነው። ሌሎች ስቴቶች ላይ ግን የግድ ሊቭ ኢንትረስት ነው መጠቀም ያለባቸው ማለት ነው። ግን ትራንስፈር ኦን ዴት ዩናይትድ ስቴትስ ውስጥ ከ50ዎቹ ስቴቶች 31 ስቴቶች ላይ ብቻ ነው የሚሰራው እና እናንተ ስቴት የት እንደሆናችሁ ቼክ አድርጉና እስቲ ስማቸው ሊለያይ ይችላል። የግድ ትራንስፈር ኦን ዴት ላይሆን ይችላል። ግን ይህን ትራንስፈር ኦን ዴትን ጉግል ላይ ሰርች ብታደርጉት እና ከተማችሁን ብታስገቡ ስሙ ምን እንደሆነ ይነግሯቸዋል። ግን የኔቫዳ አዋጅ ቁጥሩ ይህ ነው እና ነምበር ተራ ቁጥር ነምበር 10 ነው። ስለዚህ እዚህ ጋር ትመጡና ትራንስፈር ታክስ ኤግዘምፕሽን ይህ ማለት ነው። ይህ 10 ቁጥር ማለት ነው። የ10 ቁጥር እዚህ ጋር ትሞሉና ይሄን ቁጥር ትሞሉታላችሁ። 1111.655 ይሄን ትሞላላችሁ ማለት ነው። በቃ አዋጅ ነምበሩ ያ ነው። ነምበር 4 ኢፍ ኤግዘምፕሽን ክሌምድ እዚህ ጋር ባዶ ቦታ ላይ ይህን ትሞላላችሁ። ታሴት ከዛ በኋላ ከታች ቢ ላይ ይህን ትሞላላችሁ። ትራንስፈር ኦፍ ሪል ፕሮፐርቲ ባይ ዲድ ዊች ቢካምስ ኤፌክቲቭ አፖን ዘ ዴት ኦፍ ግራንተር። ይህ የሚሰራው ግራንተሩ ወይንም ይህ ፔፐር የሚሞላው ሰው ሲሞት ብቻ ነው። በህይወት እያለ አይሰራም ማለት ነው። በህይወት እያለ ግራንተሩ ነው ከፈለገ ይህን ቀዶ መጣል ይችላል፣ አፕዴት ማድረግ ይችላል። በቃ ይሄን ፔፐር ሲሞላ ከሞትኩኝ ብቻ ነው ቤኔፊሻሪ መውረስ የሚችለው ነው። በቃ አሴት ይሄንን ትሞላለህ ቢ ላይ። ይሄ ፓርሻል ምንድነው? ይሄን 100% ትለዋለህ። 100
በቃ ከዛ በኋላ ስም ነው የምትሞላው። እዚህ ጋር ፕሪንት ኔም፣ አድሬስ፣ የራስን አድራሻ የግራንተሩን አድራሻ ስም ምናምን ትሞላለህ። ዚፕ ኮድ እዚህ ጋር ባየር ይላል፣ ግን ግራንተር አንተ ነህ። ግራንቲ ቤኔፊሻሪው ማለት ነው። የቤኔፊሻሪው ስም እዚህ ጋር ትሞላለህ ማለት ነው። የቤኔፊሻሪው ስም እዚህ ጋር ትሞላለህ። አድራሻው ያው ሴም ነው፣ አድራሻቸው አንድ ነው። ያንን ትሞላለህ። በቃ ሴት። ከዛ በኋላ ታች ትመጣና ድጋሚ የራስህን ነው የምትሞላው። የራስህን ስም፣ አድራሻ ምናምን፣ ዚፕ ኮድ። ሲምፕል ነው በቃ። ይሄ በስክሪፕቶ በእጃችሁ መሙላት ትችላላችሁ። በቃ ይሄኛው እንደ አደራ ይሄን እንዳትነኩ፣ ይሄን እንዳትሞሉ። ፎር ሪከርደርስ ኦፕሽናል ዩዝ ኦንሊ፣ ፎር ሪከርደርስ ኦፕሽናል ዩዝ ኦንሊ እነሱ ናቸው። እንደውም ኦፕሽናል ነው። የሆነ እዚህ ላይ ኮመንት ወይ ኖት መጻፍ የሚፈልጉ ከሆነ እነሱ ናቸው እዚህ ላይ የሚጽፉት። እናንተ ይሄንን እንዳትነኩ። በቃ ሁለተኛው ፎርም ጨረሳችሁ ማለት ነው። ይሄኛው ፎርም እናንተ ባትሞሉትም ራሳቸው የግድ እነዛ ሁለቱም ፎርሞች ይዛችሁ ስትሄዱ ራሳቸው የግድ ይሄንን እንድትሞሉ ይነግሯቸዋል። እንዴት መሙላት እንዳለባችሁም ስቴፕ ባይ ስቴፕ ያሳዩአቸዋል። ቬሪ ሲምፕል ነው ማለት ነው። ስለዚህ የመጀመሪያውን ጨረስን፣ የሁለተኛውን ጨረስን። የሶስተኛው ላሳያችሁ። ሶስተኛው ፔጅ ይሄ ነው። ሶስተኛ ፔጅ ይሄ ሪከርድ የተደረገበት ነው። እንግዲህ ይሄ ስቲከር ነው የሚለጥፉበት ማለት ነው። ሶስተኛ ፔጅ ይሄ ፎርም ራሳቸው ናቸው እዛው የሚሰጧችሁ። ይህ ማለት ነው ይህ ፔፐር ወይንም ኖታራይዝ የተደረገው ይህ ፎርም ወስዳችሁ ስትሰጧቸው ይህንን ሁለት ፎርም ይሰጧቸዋል። ይህንንና ይህንን ፎርም ይሰጣችሁና ሙሉ ይሏቸዋል። ሁለቱ ፎርሞች እዛ ነው የምታገኙት። ኦኬ። ግን እኔ ባዶውን እዚህ አስቀምጥላችኋለሁ፣ ሞልታችሁ ትሄዳላችሁ። እንደ መሙላትም ካልፈለጋችሁ ችግር የለውም። ያ የመጀመሪያውን ፔጅ ይሄ ኖታራይዝ የተደረገውን እሱን ብቻ ይዛችሁ ከሄዳችሁ እነዚህ ሁለቱ ፎርሞች እነሱ ይሰጧቸዋል። በቃ ይሄንን ሙላ ይሏቸዋል። ባዶ የፒኤን ነምበሩ ቅድም የት እንዳለ። ከዛ ታይትል ኦፍ ዶክመንት ያያችሁ እኔ በስክሪፕት የሞላሁት ትራንስፈር ኦን ዴት ዲድ ብላችሁ እዚህ ጋር ትሞሉታላችሁ። ከዛ ስማችሁን ትጽፋላችሁ። እዛ ሴት ስማችሁንና አድራሻችሁን ምናምን ትሞላላችሁ። አለቀ። ይህንን ሶስቱን ፔጅ ለነሱ ሰጧቸዋላችሁ። ከዛ እነሱ እንደዚህ ሪከርድ አድርገው ስቲከር እዚህ ላይ ለጥፈው ይሰጧቸዋል ማለት ነው። ስለዚህ ቬሪ ሲምፕል ነው። ሶስቱን ስቴፕ እንደገና አንድ ጊዜ ለመጨረሻ ጊዜ ስቴፕ 1 ልንገራችሁ። ስቴፕ 1 ድጋሚ ለመጨረሻ ጊዜ ዋና ወር የምታደርጉት ለዚህ ፔጅ ነው። የፔጅ ኖታራይዝ መደረግ ያለበት በቃ ይሄ ይዛችሁ ከሄዳችሁ ሌሎቹ እነዛ ሁለቱ ፎርሞች እዛው ራሳቸው ይሰጧችኋል። ኦር ከዚህ ላይ ዳውንሎድ አድርጋችሁ ራሳችሁ ሞልታችሁ መሄድ ትችላላችሁ። ግን ዋናው ኢምፖርታንቱ ይህ ፔጅ ነው፣ ይህ ፎርም ነው እና ይሄንን ሞልታችሁ ኖታራይዝ ማድረግ አለባችሁ። በቃ አለቀ። እነዛ ሁለቱ ደንወሪ እዛው ራሳቸው ይሰጧችኋል። ኦር በዛ እንትን ማለት አልፈልግም የምትሉ ከሆነ ዳውንሎድ አድርጉና በእጃችሁ በስክሪፕቶ ሞልታችሁ መሄድ ትችላላችሁ። እና የመጀመሪያው ፔጅ ይሄ ነው፣ ዋናው ማለት ነው። ዋናው ይሄ ነው። ሁለተኛው ይሄ ነው። ሶስተኛው ይሄ ነው። በቃ ይሄው ነው። ይመቻችሁ። እንግዲህ ይሄው ለማድረግ አልፈልግም የምትሉ ከሆነ ኢዝ ቬሪ ሲምፕል። የግድ ዶክመንቱ ሊኖራችሁ ይገባል። ግን ሎየር ጋር ወይንም ደግሞ ፕሮሰስ የሚያደርጉ ሰዎች ጋር ሄዳችሁ ዶክመንቱን ማዘጋጀት ትችላላችሁ። 1200 1300 ዲፔንድስ ኦን ዩር ኤሪያ። ግን መስት ዶክመንት ማዘጋጀት አለባችሁ። ነገ ዛሬ መቼ እንደምንሞት ስለማናውቅ ማለት ነው። አመሰግናለሁ ስላዳመጣችሁኝ። እንደምትጠቀሙ ተስፋ አደርጋለሁ።